የመንግስቱ ኃይለማርያም ትዝታዎች ኢትዮጵያን ለ17 ዓመታት የመሩት ሌተናል ኮሎኔል መንግስቱ ኃይለማርያም በእሳቸው ስልጣን ዘመን ስለተከወኑ ነገሮች ተጠይቀው የመለሱትን ምላሽ ይዘንላችሁ ቀርበናል። ሌተናል ኮሎኔል መንግስቱ ኃይለማርያም ከሀገራቸው ምን ትዝ ይላቸዋል? ምንስ ይናፍቃቸዋል? በእሳቸው ስልጣን ዘመን ስለተከወኑ ነገሮች የሚጸጽታቸው ነገርስ ይኖር ይሆን? የኢትዮጵያን ሕዝብ ይቅርታ መጠየቅ ይፈልጉ ይሆን? የዚምባብዌ መንግስት እሳቸውን አሳልፎ ስለመስጠትስ ምን ያስባሉ? በእሳቸው የስልጣን ዘመን ስለነበሩ ተቃዋሚዎችስ ምን ይላሉ? እሳቸው ላይ ስለተፈረደው የሞት ፍርድስ ምን አይነት ምላሽ አላቸው? እነዚህንና ሌሎችም ትዝታዎቻቸውን ይዘንላችሁ ቀርበናል። ታሪኩን ያገኘነው የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች ከሚለው መጽሐፍ ላይ ነው። መጽሐፉን ያዘጋጀችው ገነት አየለ አንበሴ ነች። ሙሉ ትዝታውን እነሆ። የሐራሬ ብርድ እግርን ጨብጦ እጅን አቆራፍዶ እስርስር ያደርጋል። ዚምባብዌ በደቡባዊ ንፍቀ ክበብ የምትገኝ ሀገር በመሆኗ በአውሮፓና በአሜሪካ ከታህሳስ ጀምሮ የምናገኘውን ያለ ብርዳማ ወራት የሚጀምርበት ጊዜ ነው። በጣም ይበርዳል። ትላንትና ከመንገድ ገብቼ የሆቴሌን ክፍል ከተረከብኩ በኋላ እራቴን በጊዜ በልቼ ወደ መኝታዬ እየሄድኩ ነው። ቀደም ሲል በራት ሰዓት ከምግብ ቤቱ አዳራሽ ያየኋቸው ወጣቶች ትዝ አሉኝ። ኤርትራ የሚል የተጻፈበት ቀያይ ጃኬት ለብሰው በአንድነት ተሰብስበው ቢራ የሚጠጡትን እነዚያ ወጣቶች ሰላም ልላቸው ፈለግኩ። ነገር ግን ሀገሮቻችን ጦርነት ላይ መሆናቸው ትዝ ብሎኝ እንደማመንታት ብዬ ቆም ስል እነሱም አይተውኝ ኖሮ ከመካከላቸው አንድ ሁለቱ ፈገግ ብለው ወደ እኔ መጡ። አማርኛ ትችላላችሁ ስላቸው አንደኛው ኧረ እባክሽ እኔ ከድሬዳዋ ተጠፍሬ ነው ኤርትራ የመጣሁት የከዚራ ልጅ እኮ ነኝ ሲለኝ ሳቄ መጣ። ከዚያ ሌሎቹም ተከትለው መጡና ሁሉም በፈገግታና በወዳጅነት መንፈስ አነጋገሩኝ። ትንሽ ተጨዋወትንና ለኢትዮጵያና ለኤርትራ ሕዝቦች ወዳጅነት ጽዋችንን አንስተን ተለየኋቸው። ሀገሮቹ ጦርነት ሊያነሱ ይችላሉ፣ ሕዝቦች ግን አይለያዩም እያልኩ የነገው ውሎዬን ደግሞ እንዴት እንደሚሆን እያሰላሰልኩ እንቅልፍ ይዞኝ ጭልጥ አለ። ነገ ዛሬ ሆነና በጠዋት ተነስቼ ከሆቴሌ መጥቶ የሚወስደኝ ሰው የሚመጣበት ሰዓት ለእንግዳ መቀበያው አስተናጋጆቹ አሳወቅኩ። ከባድ ቀጠሮ አለኝ ከመንጊ ጋር። መንግስቱ ኃይለማርያም እዚህ ሐራሬ መጥቼ ከጎበኘኋቸው ያሁኑ 3ኛ ጊዜ መሆኑ ነው። አሁን ስለለመድኳቸውም ብዙም አልተጨነኩም። ከነ ቤተሰባቸው በመልካም ሁኔታ እንደሚቀበሉኝ አልጠራጠርም። ቢሆንም ሰውየው አጅሬ መንግስቱ ናቸውና የቤት ስራዬን በሚገባ ሰርቼ መቅረብ ስላለብኝ የቀጠሮዬ ሰዓት ከመድረሱ በፊት ሻንጣዬ ለንደን ላይ በመቅረቱ የጎዳደሉ የሥራ መሳሪያዎችን ለመግዛት በታክሲ ወደ ከተማ ሄድኩ። የሚያስፈልጉኝን ነገሮች ከሞላ ጎደል ገዛዝቼ ስመለስ የዚምባብዌ መንግስት ለኮሎኔል መንግስቱ ከመደበላቸው የሴኩሪቲ ሰዎች አንዱ የክፍሌን በር አንኳኳ። አስፈላጊውን የደህንነት ስራ ከጨረሰ በኋላ ለምሳሌ ፓስፖርቴን ማየት፣ ይዣቸው የሚሄደውን ዕቃዎች መፈተሽ ካየ በኋላ በመኪና ይዞኝ ወደ ገን ሂል ነጎደ። በወይን ጠጅ ቀለም አበቦቻቸው ባሸበረቁት የጃካራንዳ ዛፎች የተዋቡትን የሐራሬን መንገዶች እያቋረጥን መንግስቱና ቤተሰባቸው ከሚኖርበት ቪላ ስንደርስ እሳቸው ራሳቸው ከምድረ ግቢው መሃል ቆመው
አገኘኋቸው። ቀይ ቡና አይነት ቀለም ያለው ኮትና ወፍራም ጥቁር ፒትልስ ሹራብ ለብሰው ፈዛዛ ቡና ቀለም ያለው ሱሪና ወፈር ያለ ባለዚፕ ቡኒ ጫማ አድርገዋል። የሞቀ ሰላምታ ከተለዋወጥን በኋላ ምን ነው ቆያችሁ አሉኝ። እኔ ነኝ ትንሽ የዘገየሁት፣ ደግሞ የያዝኩትን ዕቃ ሲፈትሹ ነው አልኳቸው። ምን ሆኖ አቆያት ብዬ እኮ ሳስብ ነበረ። ደግሞ የክፍልሽን ቁጥር እንጂ የሆቴሉን ስልክ አልያዝኩም። ነይ ግቢ ከብርድ ላይ አሉና እየመሩ ወደ ቤት አስገቡኝ። ሳሎን ከሶፋው ላይ አረፍ አልኩ። ቆይ ውባንቺን ልጥራት አሉና ድምፃቸውን ከፍ አድርገው ማዳም ነይ እንጂ አሏቸው። እንዴ ማዳም ነው እንደሚሏቸው? አይስ ቀልድባት ነው አሉ። ወይዘሮ ውባንቺ አሁንም እንደተዋቡ ነው። የሥራ ሽርጣቸውን እንደለበሱ ከወደ ወጥ ቤቱ ውሃ የነካካውን እጃቸውን እየጠራረጉ መጡና በፈገግታ ሰላምታ ሰጡኝና ተመልሰው ወደ ስራቸው ሄዱ። ለእኔ መስተንግዶ ደፋ ቀና እያሉ እንደሆነ ገባኝ። ከሶፋው ላይ ተመቻችቼ ተቀምጬ ቤቱን ቃኘው። ያው ነው፣ አልተለወጠም። መንግስቱ ግን ዝንጥ ብለው የድሮን መንጌን መስለዋል። ፊታቸው ወዛማና ለስላሳ ይመስላል። ፀጉራቸው ከበፊቱ የበለጠ ገባ ገባ ብሏል። ጨዋታ ጀመርን። አዲስ አበባ እንዴት ነው አሉኝ። ይዘንባል፣ ይበርዳል። ቢመጡ ግን አዲስ አበባ ተለውጣ ያገኟታል። በጣም ብዙ ህንፃዎች እየተሰሩ ነው። መንገዶችም በጥሩ ሁኔታ እየተሰሩ ነው። ሰሞኑን ግን የመብራት ችግር አለ። እኔ ያለሁበት ሰፈር ለምሳሌ በሳምንት 2 ይጠፋል አልኳቸው። እኔ እኮ የማይገባኝ ያ ሁሉ ወንዝ እያለ ለምንድን ነው ህዝቡ መብራት የሚያጣው አሉና በመገረም ጠየቁኝ። እኔ እንጃ፣ ያ ሁሉ ወንዝ እየፈሰሰ ዋቢ ሸበሌ አለ። የግልገል ጊቤንም ፕሮጀክት በስራ ላይ ማዋል ጀምረን ነበረ። እሱን ሁሉ ምን አድርገውት ነው ሲሉኝ ሲያወሩ የሰማሁትን እኔ እንጃ፣ የለገዳዴ ግድብ ደለል ሞልቶበት መጠረግ ስለነበረበትና ጊዜ ስለሚፈጅ ነው መሰለኝ አልኩ። በእርግጥ ለገዳዲና ገፈርሳን ለመጠጥ ውሃ እንጂ ለኃይል ማመንጫነት ተጠቅመንበት አናውቅም። የ100 ሜጋዋት የኃይል ማመንጫነት ያለው የቆቃ ግድብ ነው። ዋቢ ሸበሌ ወንዝ ላይ አሩሲና ባሌ 300 ሜጋዋት የሚያወጣ ለመስራት ፕሮጀክት ሁሉ አልቆ ነበረ። ፊንጫ አለ። ግልገል ጊቤ 600 ሜጋዋት ሊያመነጭ የሚችል ስራ እየተሰራ ነበረ። አፈሩን ደለሉን ለመጥረግ የሚሉት አይገባኝም። በቡልዶዘር ተዝቆ ሊወጣ ይችላል። በእኛ ጊዜ ሲሰራበት የነበረ ነው። ለዚህ መብራት ማጥፋት ሳያስፈልግ ማጽዳት ይቻላል እኮ አሉና በመቀጠል ህንፃዎቹና መንገዶች በብዛት መሰራታቸው ጥሩ ነው። ቁም ነገሩ አነስተኛ አቅም ያለው ነዋሪ የራሱ ባለቤት እንዲሆን ከመንግስት እገዛ ይደረግለታል ወይ ነው። በእኛም ጊዜ አፓርታማዎችን መስራት ጀምረን ነበረ። ለምሳሌ ሴሚስ የሚባሉትን የመኖሪያ ፎቅ ቤቶችን ያሰራ ነው የውጭ ሀገር ሰዎች መኖሪያ አጣን እያሉ በጣም ስለተቸገሩ ነው። አንዳንዶቹ እንዳውም ቤት በማጣታቸው ጥለውን ይሄዱ አሉ እና በዚህ በጣም እናፍር ነበረ። እኔም እስቲ እንደው እባካችሁ ሰፋ ሰፋ እያደረጋችሁ ስሩና አንድ አካባቢ አድርገን ስናበቃ ለመቆጣጠርም ይመቸናል፣ እዚያ እናስገባቸው። ምክንያቱም ይሄ ዲፕሎማት ነኝ እያለ የሚመጣው ሁሉ እውነተኛ ጤነኛ እንዳይመስልሽ። እዚያ አንድ ላይ ከሆኑ ከእጃችን ወጥተው እንደ ልባቸው ሊፈነጩ አይችሉም። ለቁጥጥር ያመቸናል በማለት ነው ያሰራ ነው። መንግስቱ ይህንን እያጫወቱኝ ሰዓቱን ሳናውቀው ምሳ ሰዓት ደረሰና እንደተለመደው የወይዘሮ ውባንቺ ባለሙያ እጅ የሰራውን ባህላዊ ምግብ መመገብ ጀመርን። አሁንስ በርበሬ መብላት ተው እንዴ አልኳቸው። ወደ አልጫው ሲያደሉ አይቼ አይ በርበሬና ሚጥሚጣ እንኳን እንዴት እተዋለሁ? ኢትዮጵያዊ ኢትዮጵያዊነቱን፣ ነብር ዥንጉርጉርነቱን ሊቀይር ይቻለዋል እየሳቁ እንደው ልጆቹ እየተቆጡኝ ቅባት የበዛ ታባን በነበረን ጊዜ ትዝ ይለኛል። እኔ ከማርፍበት ከመድፈኛ ሻለቃ ወይም ማስተናገጃ ሰፈር ከመሐንዲስ ወዘተረፈ ከየቦታው ህዝቡ በጊዜ ራቱን በልቶ ጋቢውን፣ ካፖርቱን፣ ብርድ ልብሱን እየለበሰ ወደ አራዳ ጊዮርጊስ ይንጋጋል። እዚያ ከምሽቱ 2 ሰዓት ላይ ከማስታወቂያ ሚኒስቴር በድምፅ ማጉያ የሚለቀቀውን የሬዲዮ ፕሮግራም ያዳምጣል። እኔም ከጓደኞቼ ጋር ይህንኑ ነበር የማደርገው። ሌላ መዝናኛ የለማ። ከአብዮቱ በፊት ከነ ዶክተር በረከት ጋር በመሆን ወልወል የሚባል የእግር ኳስ ቡድን አቋቁመን ነበር። እኔ ጸሐፊ፣ እሳቸው ፕሬዝዳንት ሆነን እንድንሰራ ተመረጥን። ያኔ አለ የሚባለውን የእግር ኳስ ቡድን የድሬዳዋን ጥጥ ወይም ኮተኒን አሸነፍ ነው። እኔ በደስታ ወደ ሐረር ለመመለስ ጂፕ አስነስቼ ብቻዬን ጉዞ ጀመርኩ። ሞቅታም አለ። በዚያ በደንገጎ ጠመዝማዛ መንገድ
እንዴት እንደነዳሁ አላውቅም። እያፏጨው እየዘፈንኩ ነበር የምነዳው። አሁን ደንገጎንና አደሌን አልፌ አወዳይ ስደርስ ቀጥ ብሎ የሚሄደው መንገድ ድንገት ይታጠፍ ኖሮ መሬን ሳላስተካከል ስሸመጥጥ ልገለበጥ ስል ለጥቂት ፍሬን ሳሊዝ በመሪ ብቻ ተጠቅሜ መልሼ አቃናሁና ደግነቱ ከፊቴ ዳገት ስለነበረ መኪናዋ ቀዝቅዛልኝ ከሞት ተረፍኩኝ። እኔ በሱፐር ስቴሽን አላምንም እንጂ ካለቀልኝ በኋላ ብዙ ጊዜ ሄደኛለሁ። በህይወቴ ላይ ሙከራ የተደረገብኝ 9 ጊዜ ነው። ሁሉም ሰው የሚያስታውሰውና በቴሌቪዥን የታየው በ69 መጀመሪያ ላይ ኢህአፓዎች ከሻቢያ ጋር ተባብረው ያደረጉብኝ ሙከራ ነው። በባትሪ እየተቀባበሉ በአንዱ ቢመጣ በሌላው እያሉ በየቦታው ሰው አስቀምጦ ኖሮ ከወደ ጋንዲ አቅጣጫ መተን ትንሿ ስታዲየምን አለፍ እንዳልን የተኩስ ማት አወረዱብን። አለፍ ስንል እንዳልካቸው ህንፃ ከሚባለው ህንፃ ላይ ሆነው መትረየስ ለቀቁብን። ከዚያ ሁሉ ጉድ እንዴት እንደወጣሁ ግርም ይለኛል። የቆሰልነው እኔና ዮሐንስ አፈወርቅ የሚባል አጃቢ ነበረ። እኔን መዋይቴ ላይ ተመታው። እሱን ጥይቷ መቀመጫውን ቦትረፋው ሄደች። የህንድ ጠቅላይ ሚኒስትር የነበሩት ሚስስ ኢንዲራ ጋንዲ ሲገደሉ ህንድ ኤምባሲ ሄጄ ሐዘኔን ገልጬ መዝገብ ላይ ፈርሜ ስወጣ ሊገሉኝ ሲዘጋጁ እኔ ቀደም ብዬ ወጥቼ ስለሄድኩ አምልጫቸው ኖሯል። እኔና አጃቢዎቼን አልፈን ከሄድን በኋላ ሙከራቸውን ሳያደርጉ በመቅረታቸው እርስ በርሳቸው እየተወነጃጀሉ ሲለፈልፉ የቀበሌ ጥበቃዎች ይይዟቸዋል። እንደገና ወደ 6 ኪሎ ሳመራ በባዙቃ ላይ ያነሱኝ ሲሉ ቴክኖሎጂ ፋካልቲ በተለምደው 5 ኪሎ ከሚባለው አካባቢ ላይ ሆነው ሲጠባበቁኝ በንጹህ ዕድል ከሚያጅቡኝ መካከል ብረት ለበስ መኪና ያዘው ባሻ እንደ አጋጣሚ በእኔ መኪና ትይዩ ደርሶ አለፍ ሲል ኢላማቸውን ያስተካከሉበት ላይ ይገባል። ማለትም በእኔና በተኳሾቹ መካከል ገብቶ ተጋለጠ። ብረት ለበስ ስለሆነ ቢተኮስበትም ምንም እንደማይሆን አውቀው ይተውታል። ግን ከዚያ ሲወጡ በጥርጣሬ ተያዙ። ሌላው አምቦ ላይ እነገዝሙ ሊገሉኝ የነበረው ነው። አሁንም ድጋሚ እዚያው አምቦ ላይ ካልመጣህ ብለው ያለ ፕሮግራም ከወሰዱኝ በኋላ የሄሊኮፕተሩ ፓይለት ያልታሰበ ሜዳ ላይ አውርዶን ነዳጅ አልቆብኛልና አዲስ አበባ ደርሼ በ20 ደቂቃ ውስጥ እመለሳለሁ ብሎ ሜዳ ላይ ዘርግፎን ሄደ። አይ እንግዲህ ምን እናድርግ ብለን በአቅራቢያው አንድ የራሻዎች ካምፕ ነበረ። እዚያ እንሄድ አልኩና በጣም ጥቂት አጃቢዎችን ብቻ ይዤ ሄድኩ። እዚያም ተነጥፎልኝ ይኖራል። ሳይሳካላቸው ቀረ። ይህን ሁሉ የሰማሁት ከሀገር ከወጣው በኋላ ነው። በጨዋታችን መሃል ሁል ጊዜ እንደሚያደርጉት ኑሮ በኢትዮጵያ ምን እንደሚመስል ጠየቁኝና ስለ ኑሮ መወደድ አወራሁላቸው። የጤፍ ዋጋ መናሩን፣ የሌሎች ሸቀጦችንም ዋጋ እያነሳው ስዘረዝር ቆየሁና ግን ይህንን ስላልኮት ሁሉም ነገር ጨለማ አይደለም። ህይወት እንደ በፊቱ ይቀጥላል። ሰው በየምግብ ቤቱ ይበላል፣ ይጠጣል። የመዝናኛ ቦታዎች በሰው የተሞሉ ናቸው። ህዝቡ ይዝናናል፣ ይጨፍራል። አንዳንድ ጊዜ ችግር ያለበት ሀገር አይመስልም አልኳቸው። ህዝቡ የምትዩ ማንን ነው? የወያኔን መኳንንትና የእነሱን ጭፍሮች? የከተማውን ህዝብ ማለቴ ነው። የአዲስ አበባ ህዝብ ብዛት ስንት ነው? 4 ወይም 5 ሚሊዮን። በከተማው ስንት መዝናኛ ቦታዎችና ምግብ ቤቶች አሉ? ቁጥራቸውን ውሰጂና እዚያ ሄዶ የሚዝናናውን ሰው ቁጥር በግምት ንገሪኝ። ከጠቅላላው ነዋሪ ስንት ፐርሰንቱ ይሆናል? ስንት ሺህ? 10 ሺህ? ሚሊዮኖች በሚርመሰመሱባት ከተማ 10 እና 20 ሺህ ሰው እንደ ልቡ ቢመነዝር ምንድን ነው? የህዝቡን የኑሮ መጠን በዚያ መለካት ይቻላል? በየዳንስ ቤቱ የሚዞረው ይህ የህብረተሰቡ ክፍል የሀገሪቱን የኢኮኖሚ እድገት በምን መልኩ ሊወክል ይችላል? ይኸውልሽ እዚህ ላይ ነው ስህተቱ። በእርግጥ የተወሰነው የህብረተሰብ ክፍል ችግር ላይኖርበት ይችላል። አብዛኛው ጎርሶ የሚያድረው ሰው ወይም የተወሰነ አቅም ያለው ሰው ጠጋ ብለሽ ብትጠይቂው በውጭ ሀገር 1 ወይም ከዚያ በላይ ልጅ ያለው ነው። የተቻለው ልጆቹን አውሮፓና አሜሪካ ልኳል። ዝቅተኛ አቅም ያለው ተበድሮ ተለክቶ አረብ ሀገር ልጁን ይልካል። አሁንማ የከተማው ህዝብ ብቻ ሳይሆን የገጠሩ ሰው ሁሉ በሬውን እየሸጠ የቤተሰቡን አባላት ወደ የአረብ ሀገሩ ይልካል። ያልፍልናል ብለው ሄደው በባዕድ ሀገር የሚንከራተቱትና ህይወታቸውን ያጡትን ማሰብ ያስፈልጋል። ማለት የፈለኩት ምንድነው? ዛሬ ኢትዮጵያ ውስጥ በልቶ የሚያድረው አንድም ከወያኔ ተጠግቶ በንግድ የተሰማራው ያለበለዚያም ከውጭ የሚላክ ድጎማ የሚኖረው ነው። ሐቁ ይሄ ነው። ጠዋትና ማታ ለፕሮፓጋንዳ የሚነገረውን ዝባዝንኪ አትመኚ። ኢኮኖሚው እውን እድገት ካሳየ በህዝቡ ኑሮ ላይ ለውጥ መምጣት አለበት።
ለዚህ ደግሞ ምስክር መቁጠር አያሻም። ለተራበ ሰው ጠግበሃል ብሎ የሚያስረዳው ሰው አያስፈልገውም። የወስፋቱ ጩኸት ይነግረዋል። ሌተናል ኮሎኔል መንግስቱ ኃይለማርያም ከሀገራቸው ምን ትዝ እንደሚላቸው ምንስ እንደሚናፍቃቸው ተጠይቀው የሰጡት ምላሽ ይሄ ነው። አገሬ ትናፍቀኛለች። ህዝቡ፣ ወንዙ፣ ተራራው በአይነ ህሊናዬ እየመጣ ትዝታው አንዳንዴ እንቅልፍ የሚነሳኝ ጊዜ አለ። ከሁሉ በላይ ሐረር። ስለ ሐረር ከፍተኛ ትዝታ አለኝ። አገሬ ትዝ ሲለኝ እፊት የሚመጣው ሐረር ነው። መጀመሪያ የሚታየኝ ሐረር ነው። ይህንም ነግርሽ አንቺ ራስሽ የሐረር ልጅ ስለሆንሽ ትገነዘብኛለሽ። እዚያ ያሳለፍኩት ጊዜ ጨርሶ የሚረሳ አይደለም። በስልጣን ላይ በነበርኩበት ጊዜ ብዙ ጊዜ እዚያ ሄድ ነበረ። እሱም ልክ እንደ ንጉሱ በየዓመቱ መሄዱ ነው እያሉ ያሙኝ ነበረ። እኔ እንኳን ብዙ ጊዜ የሚሄደው ያው ለስራ፣ በተለይም እዚያ ያለውን አንደኛው አብዮታዊ ሰራዊታችንን ለመጎብኘት ነበረ። የሀገር መሪ ሆኜ አንዱን ከአንዱ ማበላለጥ የለብኝም። ሁሉንም የኢትዮጵያ ክፍል በእኩልነት ነው የማየው። የአቅም ማጣት እንጂ 14ቱም የአስተዳደር ክልል እኩል በልማት እንዲበለጽጉ ምኞቴ ነበረ። ተገንጣይ ወንበዴዎች የነበሩበትን ክልል ሁሉ ሳንለይ የተሻለልን አድርገናል። እንዳውም ከሌላው በበለጠ ትኩረት እየሰጠን በጦርነት የተጎዳውን ክፍል ተንከባክበናል። ኤርትራ ውስጥ በጦርነት የተነሳ መንገድ እየተዘጋ ህዝቡ ሲቸገር ስኳርና ቡና ሳይቀር በአውሮፕላን እያመላለስን እናድል ነበረ። አንዳንዴ ሌላውን ክፍል እየበደልን ነበር ወደዚህ አካባቢ ጤፍና ሌሎቹንም ቁሳቁስ የምንልከው። ዛሬ ኢሳያስ ከሚያኖራቸው በተሻለ ነበር የሚያገኙት። ሌተናል ኮሎኔል መንግስቱ ኃይለማርያም በእሳቸው ስልጣን ዘመን ስለነበሩ ተቃዋሚዎችም ሲናገሩ በስልጣን ላይ በነበሩ ጊዜ ተቃዋሚዎችን አጥፍተዋል ላልሽው ብዙ ጊዜ ደጋግሜ ተናግሬያለሁ። እኔም ሆንኩ ጓዶቼ አላግባብ የሰው ሕይወት አላጠፋንም። ሲገሉን ገለናል። አንድም ሳይተኩሱብን ሳይነኩን ፈልገን የያዝነው ወይም ያሰርነው ሰው የለም። እኔ እስከማውቀው ድረስ ሁሉም አንድ በአንድ ማለት ይቻላል ሊያጠፉን ሲያሴሩ፣ ሲዶልቱ፣ አገር ሲያምሱ፣ ህዝቡን ከህዝብ ሲያጋጩ፣ ሲጎነጉኑ የተያዙ ናቸው። ጓዶቹን የቅርብ ሰዎቹን ፈጁ ይሉኛል። አሁን አንዳንዶቹ የቅርብ ጓዶቼ ነበሩ። እኔ ግን ከሀገር ጥቅም በፊት የማስቀድመው ወዳጅነት ወይንም ዝምድና የለም። አገር ሊያጠፋ ሲያሴር ከተገኘ ጓደኛዬ ነው ብዬ የተለየ አስተያየት የማደርግለት ሰው የለም። ከአብዮቱ መጀመሪያ አንስቶ እንሰራለን፣ ለህዝብ እናገለግላለን በማለት አብረውን ለመጓዝ ሲቀርቡ እኛም ከስልጣን ወደ ስልጣን እያሸጋገርን ከማዕረግ ወደ ማዕረግ እያሳደግናቸው ደህና ቦታ ላይ ሲደርሱ ያልሆነ ነገር ውስጥ ተዘፍቀው ይገኛሉ። የገቡትን ቃል ኪዳን አፍርሰው በሀገርና በወገን ላይ አፍራሽ ተግባር ሲፈጽሙ የመንግስቱ ኃይለማርያም የቅርብ ጓደኛ ወይንም አበልጅ ተብለው ልዩ አስተያየት ሊደረግላቸው ይገባል። ከኔ ጋር ቅርበት የሌለው ይሙት፣ የመንግስቱ ወዳጅ ይትረፍ የሚል ህግ አለ። ይህንንማ አላደርገውም። ከዚህ ሌላ በሃይማኖት ወይም በዘሩ የተነሳ የታሰረ የተገደለ ሰው የለም። የዘር ማጥፋት ወንጀል የሚለውን አንቀጽ ጠቅሰው በሰው ላይ ሲፈርዱ በጣም ነው የሚገርመኝ። እስቲ የትኛውን ሰው ነው ዘርህ ይሄ ነው ተብሎ በጎሳው ወይም በትውልዱ የተነሳ የታሰረው? ለዚች አንዳችም ማስረጃ ሊያቀርቡ አይችሉም። ሀገርን በመክዳት የተከሰሱ ነበሩ። በዚህ ወንጀል ማለትም ሀገርን በመካድ ተይዘው ሲቀርቡ ፍርዳችን ለሁሉም እኩል ነበረ። ሁሉም በጥፋቱ ገብቶ ሲዳክር እየተገኘ ነው። ግማሹ እጅ ከፍንጅ ይያዛል። ወዳጆቼ ከምላቸው መሃል የእኔን ህይወት በቀጥታ ለማጥፋት የሞከረ ነበረ። ጄኔራል ገዝሙን ተመልከቺ። አምቦ ላይ ሊገለኝ የሞከረ ሰው ነው። አሁን እሱ ጓደኛዬ ነበር። ጄኔራል ማዕረግ ድረስ የደረሰው በአብዮቱ ነው። የጤና ችግር ቢያጋጥመው ቀላል ስራ ይሰጠው ብዬ በዚያ ተመድቦ ይሰራ ነበር። አሁን እሱ እኔን ለምን ሊገለኝ እንደፈለገ አይገባኝም። በአብዮቱ መባቻ ላይ የተገደለውን ብንመለከት የዚሁ ተመሳሳይ ነው። ስለሱ ወደ ኋላ እመለስበታለሁ። እነ ጄኔራል ገዝሙ እኔን ለመግደል ለወጠኑት ሴራ እንዲያመቻቸው እኔን ከአዲስ አበባ በዘዴ እንድመጣ ያደርጉኛል።
ባልሳሳት አምቦ ላይ በነበረው የፓርቲያችን ጸሐፊ በኩል መልእክት ያስልካሉ። መልእክቱን የሚነግረኝ ፍቅረ ስላሴ ወግደረስና ተስፋዬ ወልደ ስላሴ አንድ ላይ ሆነው ነው። ቀደም ሲል ጌዶ ከተማ አካባቢ መሽጎ የነበረው 102ኛው አየር ወለድ ከዚያ እልፍ ብሎ ሞገራ ተራራ ላይ መስፈሩንና ከሪሙ ላይ የነበረው ጦር ደግሞ እንዲሁ ስፍራውን ለቆ አምቦ ከተማን አቋርጦ መሄዱን ሰማው። የካቲት 23 ቀን መሆኑ ትዝ ይለኛል። ምክንያቱም የአድዋ ድል በዓል አክብሬ ገና ቢሮ የመግባቴ ነበር። ከዚያ ተነስቼ አብዮታዊ ዘመቻ መምሪያ ቢሮ ሄድኩና እዚያ የነበረውን ጄኔራል ጌታቸው ገዳሙን አቅርቡልኝ ስል የለም ተባልኩ። በዚያ በቀውጢ ሰዓት ከማዘዣ ጣቢያው ወዴት ሊሄድ እንደሚችል ሊገባኝ አልቻለም። የተሰማኝ ሐዘንና ንዴት ይሄ ነው አይባልም። በጌታቸው ላይ ከፍተኛ ጥርጣሬ ያደረብኝ ከዚያ በኋላ ነው። መጀመሪያውኑም ከአንደኛው አብዮታዊ ሰራዊት ምክትል አዛዥነት ማለትም ከምስራቅ እዝ ሐረር ከነጦሩ አንስቼ ወደዚህ ግንባር ያመጣሁት ከ603ኛ ኮር ጋር ተቀናጅቶ ወያኔን እንዲመልስ ነበር። ለዚህ ነው ከጥቂት ጊዜ በኋላ እሱን አንስቼ ጄኔራል መርዳሳ ሌሊሳን የሾምኩት። ጄኔራል መርዳሳ ሌሊሳ ለሀገሩ ያለው ፍቅር፣ ወታደራዊ ችሎታውና ብቃቱ ድንቅ ነው። ስለዚህ አዲስ ተድላን አስከትዬ በሄሊኮፕተር ሄድኩ። ኮሎኔል መንግስቱ ኃይለማርያም ስለተፈረደባቸው የሞት ፍርድም ሲናገሩ የካንጋሮ ፍርድ ቤት ይሉታል። በወያኔ የተቋቋመው አስመሳይ የካንጋሮ ፍርድ ቤት የፈረደብኝን ፍርድ አልቀበለውም። የወያኔ መንግስት እስከ መኖሩም ያልተቀበልኩትን ከሱ ፍርድ እንድቀበል ይጠበቅብኛል እንዴ? እነሱ ማን ሆነው ነው ሰው ላይ የሚፈርዱ? የአዲስ አበባ መንገዶች በንጹህ ኢትዮጵያውያን እንደሚያጨቀዩ ወንጀለኞች ናቸው እኛ ላይ የሚፈርዱት? ይሄ እኮ ድብቅ አይደለም። የዓለም ጋዜጠኞች በካሜራ እየቀረጹት በዓለም ዙሪያ በመገናኛ ዘዴዎች የታየውን የሰላማዊ ሰልፈኞች ግድያ የፈጸመ መንግስት እኔና ባልደረቦቼ ላይ ለመፍረድ የሚያስችለው አንዳችም ህጋዊ መሰረት የለውም። በእኔ እምነት ፍርድ ለሁሉም እኩል መሆን አለበት። እነሱ እንደሆነ በፊትም ጫካ ውስጥ ሲገሉ ነበር የኖሩት። ዛሬ ደግሞ ዓለም እያየ በጠራራ ፀሐይ ሳያፍሩ ሰላማዊ ነዋሪ በጥይት የቆሉ በእኛ ላይ መፍረድ አይችሉም። በሌላም በተለያየ ጊዜ የተቃወሟቸውን ሁሉ ያለ ርኅራኄ ጨፍጭፈዋል። ዲሞክራሲያዊ መብት ሰጥተናል ስላሉት በመብቱ ተጠቅሞ ይከውንልኛል ያላቸውን ተወዳዳሪዎች ከመረጠ በኋላ ድምፁን ስለሰረቁት ተቃውሞውን ለማሰማትና መብቱን ለማስከበር ነበር ባዶ እጁን አደባባይ የወጣው። ለዚህ ወንጀል ከመካከላቸው አንድ ሰው ህግ ፊት ቀርቧል? አንዳቸውም። እንዲያውም ሟቾቹ ከሌባ ከዱርዬን የተቆጠሩት። ገዢው መንግስት ግድያውን በገሃድ አጽድቆታል። ለዚህ ፍርዱን እንዲሰጥ ለኢትዮጵያ ህዝብ ትቼዋለሁ። ወያኔ በእኛ ላይ መፍረድ ቀርቶ ስለኛ መናገርም አይችልም ነበረ። ህጋዊ መሰረትም ሆነ ብቃት የለውም። የዚህ ፍርደ ገምድል ውሳኔ ሰለባ የሆኑት ጓዶቼ እጣ ፈንታቸው ይሄ በመሆኑ እጅግ አዝናለሁ። ዛሬ እንደ ወንጀለኛ ቢታዩም ነገ ስማቸው እንደሚታደስ አልጠራጠርም። ለሀገራቸውና ለህዝባቸው ደከመኝ ሰለቸኝ ሳይሉ የታገሉ ናቸው። በጓዶቼ ላይ የተፈረደው ፍርድ ፍትሐዊ ነው ማለት አይቻልም። ሁሉም የማስመሰልና የፖለቲካ ውሳኔ ከመነሻው እስከ ፍጻሜው ድረስ ቲያትራዊ ጨዋታ ነው። መቶ አለቃ ግርማ ስላልፈረሙበት የፍርድ ውሳኔ ሳይፈጸም ቀረ የሚለው አባባል አሁን እንዳው ይመስልሻል? መቶ አለቃ ግርማ ያላቸው ስልጣን ሲምቦሊክ እንጂ ሌላ አይደለም። ሌተናል ኮሎኔል መንግስቱ ኃይለማርያም በእሳቸው የስልጣን ዘመን ስለተፈጸሙ ነገሮች ይጸጸቱ እንደሆነና ይቅርታ መጠየቅስ እንደሚፈልጉ ሲጠየቁ የሰጡት ምላሽ ይሄ ነው። ያለፈው መጽሐፍ ከወጣ በኋላ ብዙ አንባቢዎች በስልጣን ዘመኑ ስለተፈጸሙ አሳዛኝ ድርጊቶች አንዳችም ጸጸት ያለማሳየቶ ህዝቡንም ይቅርታ ያለመጠየቁ ብዙውን ሰው አሳዝኗል ላልሽው፣ ማንን ነው ይቅርታ የምጠይቀው? ወያኔን ነው ይቅርታ የምጠይቀው? ወያኔ እኔን ይቅርታ ይጠይቀኛል? ይቅርታ የምጠይቀው ኢህአፓን ነው ወይንስ ሻዕቢያን? በመጀመሪያ ደረጃ የታገልንለት የሞትንለት የደማንለትን ዓላማ መረዳት ያስፈልጋል። አገር ሊገነጥሉ ሲሉ ተፋለምናቸው፣
ለዚህ ነው ይቅርታ የምጠይቀው። መጀመሪያ እነሱ የኢትዮጵያን ሕዝብ ይቅርታ ይጠይቁ። ዛሬ እነሱ ቦታውን ስለያዙ እነሱ የሚያወሩት ሁሉ እውነት ሆነ ማለት ነው። እኛ ስልጣን ስለሌለን ደግሞ የኛ ሀቅ ሊካድ አይችልም። ላለፉት 17 ዓመታት በቁጥጥራቸው ስር ባለው የህዝብ መገናኛ ዘዴ ጠዋት ማታ የሚደሰኩሩት ሁሉ የአሸናፊነት ወገን ወሬ ነው፣ ተራ ወሬ። ቀይ ሽብር ይባላል፣ ስለ ነጭ ሽብር አይነሳም። ሐውዜን ይባላል፣ ስለ አዲስ አበባና ሌሎችም ቦታዎች ግድያ አይወሳም። እነሱ የኦነግ አባል ነህ እያሉ በየጉሮኖ የደፉት ድሃ ደም ደመ ከልብ ነው ወይስ የውሻ ደም ነው? ጊዜው ይቅረብም ይራቅም እነሱም በወንጀላቸው የሚጠየቁበት ጊዜ ይመጣል። ኮሎኔል መንግስቱ ኃይለማርያም በዚምባብዌ ቆይታቸው ወቅት ከጋዜጠኞች ጋር ቃለ መጠይቅ እንዳያደርጉ ታቅቦ ተደርጎባቸዋል ስለተባለውም ምላሽ ሲሰጡ ይህንን ይላሉ። ከጋዜጠኞች ጋር እንዳይገናኙ ማዕቀብ ተጥሎበታል ወይ ላልሽው፣ እኔ የፖለቲካ ጥገኛ እንጂ የቁም እስረኛ አይደለሁም። ምንም አይነት እቀባ ሊደረግብኝ አይችልም። እዚህ ተቀምጬ የመሳሪያ ትግል ልምራ ብል አዎ፣ ለመናገር ግን የሚከለክለኝ የለም። ለምንስ ይኖራል? እኔው ራሴ ከጋዜጠኞች ጋር የማደርገውን ግንኙነት የቀነስኩት ያላልኩትን አለ እያሉ በጋዜጣ እያወጡ ወይም በሬዲዮ እየተናገሩ ስላስቸገሩኝ ራሴ በራሴ ላይ ማዕቀብ አድርጌ እንደሆነ እንጂ አትናገር ብሎ የሚከለክለኝ የለም። አሁንም ቢሆን አግባብ ባለው መንገድ ለሚጠይቁኝ ጋዜጠኞች እመልሳለሁ። የሚገርመኝ ነገር አንዳንድ ጋዜጠኞች ያላቸው የፈጠራ ችሎታ ነው። አንዱ አሁን አሜሪካን ሀገር ቁጭ ብሎ ከኮሎኔል መንግስቱ ጋር የተደረገ ቃለ ምልልስ እያለ ራሱ የፈበረከውን ኢንተርቪው በጋዜጣ በተከታታይ ሲያወጣ ከረመ። መቼም የፈጠራ ችሎታውን የሚደነቅ ነው። አብሮን የሰራ ወይም የኛ ሰው የነበረ መሆኑ ግልጽ ነው። የአማርኛውን አጻጻፍ ሁሉ ያው በእኛ ዘመን የነበረውን ቋንቋ ይዞ ስለሚወጣ ውስጥ አዋቂ መሆኑ ግልጽ ነው። እንዲሁም በሐሰት ራሱ ፈጥሮ የጻፈው ድርሰት እኔን እንዳነጋገር አድርጎ በጋዜጣ ማተሙ ይገርመኛል። የቪኦኤውን ሰለሞን ክፍሌ ደግሞ ስለ አንድ ጉዳይ ደውሎ እኔን ካነጋገረ በኋላ ኮሎኔል መንግስቱ ቃለ መጠይቅ ለመስጠት ፈቃደኛ አይደሉም ብሎ በሬዲዮ አወጀ። ይህ ትክክል አይደለም። መልስ ልሰጥ ያልፈለግኩበትን ምክንያት በደንብ አብራርቼ አስረድቼዋለሁ። እኔ ያልኩትን ማስተላለፍ ካልፈለጉ ወይም በዝምታ ማለፍ፣ ያለበለዚያም ለመመለስ ያልፈለግኩበትን ምክንያት በመግለጽ ፈንታ በደፈናው ፈቃደኛ ሳይሆኑ ቀርተዋል ማለት ተገቢ አይመስለኝም። ኮሎኔል መንግስቱ ኃይለማርያም በጦር ኃይሎች ሆስፒታል ሄደው የጦር ቁስለኞችን በተመለከቱ ጊዜ ያዩትንና ያስተዋሉትን እንደዚህ በማለት ተናግረው ነበረ። አንድ ቀን ጦር ኃይሎች ሆስፒታልን ለመጎብኘት ሄድኩና ጨርሼ ለመመለስ ስዘጋጅ የሆስፒታሉ ኃላፊዎች ይመጡና ጓድ ፕሬዝዳንት፣ እንደው ፍቃዶ ቢሆን አንድ ልናሳየው የምንፈልገው ነገር አለ። ፕሮግራሙ የተጣበበ እንደሆነ እናውቃለን፣ ነገር ግን የእርስዎን ውሳኔ የሚጠይቅ ነገር ስለሆነ እባክዎ ይከተሉን አሉና እየመሩ እዚያ ሆስፒታል ግቢ ውስጥ ከሚገኝ አንድ ገለልተኛ ስፍራ ወሰዱኝ። ከሌላው የሆስፒታሉ ህንፃ ራቅ ብሎ በቆርቆሮ አጥር ተለይቶ የተከለለ ስፍራ ነው። ማንም ወደዚያች ክልል ዝር የሚል የለም። ስንገባ በእውነቱ ያልጠበቅኩትና በጣም ለሊና የሚከብድ ለማየት የሚሰቀጥጥ አሳዛኝ ትዕይንት ጠበቀኝ። በጦር ሜዳ ግዳሻቸውን ሲፈጽሙ በጽኑ ቆስለው ታክመው የዳኑ ለማለት እንኳን በጣም ይከብዳል። ነገር ግን በሚሰቀጥጥ ሁኔታ አካላቸው የጎደለ መልካቸው የተበላሸና የሚያስፈራ ቁስለኞች በያልጋቸው ላይ ተቀምጠዋል። ወታደር ነኝ። በጦር ሜዳ ብዙ አሰቃቂ ሁኔታዎች ሲፈጠሩ ተመልክቻለሁ። የሚዘገንኑ ነገሮችን በዓይኔ አይቻለሁ። ይሄ ደግሞ ፈጽሞ ያልጠበቅኩት ነበረ። ያየሁት ለብዙ ቀናት ህሊናዬን ረብሾት ሰነበተ። እነዚያ ጓዶች በዚህ ገለልተኛ ስፍራ ተቀምጠው በሕክምና ከሚረዷቸው የሕክምና ባለሙያዎች በስተቀር ቤተሰብም ሆነ ሌላ ማንም ሰው ሳያያቸው ተደብቀው የሚኖሩ ናቸው። ከተለያየ አውደ ግንባሮች ከፍተኛ የመቁሰል አደጋ ደርሶባቸው ነው የመጡት። ሁኔታቸው እጅግ የሚሰቀጥጥ ነው፣ ለመግለጽም ያስቸግራል። ግማሹ ፊቱ ተቦድሶ አፍንጫው ተቆርጦ ፊቱ የሰው ፊት ነው ለማለት ያስቸግራል።
የጭንቅላቱ ግማሽ ሳይኖር አንጎሉ እየታየ ማለት ይቻላል። በምን ተአምር በዚህ አይነት በሕይወት እንደቆየ የሚገርም ፍጡር አለ። ሁለቱንም እጁንም እግሩንም ማጣቱ ሳያንሰው ሁለቱን አይኑን የታወረ አለ። አንዳንዱ አለ ለማለት ያህል በሕይወት ይኑር እንጂ እንደ ሰው ራሱን ተቆጣጥሮ ወይንም ተጸዳድቶ ለመኖር የማይችል ነው። በሰው እርዳታ የሚንቀሳቀስ በምኑም በምናምኑም ተጠጋግኖ የተቀመጠ ነው። በእውነቱ ለመናገር አስቸጋሪ ነው። በዝምታ አንገታቸውን ደፍተው ቆዩ። ሐኪሞቹ የሙያቸው ስነ ምግባር በሚጠይቀው መሰረት ያንን ሁሉ ቆስሎ የመጣ ጉዳተኛ ሰፋፍተውና ጠጋግነው በሕይወት እንዲቆይ አድርገውታል። ከዚያ በኋላ ግን ከሞቱት በላይ ከቆሙት በታች ሆኖ ለሚኖረው ቀሪ ሕይወቱ በምን አይነት ሊረዱት ይችላሉ? እንደዚህ ያለ ጉዳተኛ ቁስሉ ቢሽርም ከህብረተሰቡም ሆነ ከቤተሰቡ ተቀላቅሎ ኖርማል የሆነ ሕይወት ለመምራት እንደማይችል ግልጽ ነው። እንደዚህ ሆኖ ሰው እንዲያየውም አይፈልግም። ለቤተሰብም ሸክም መሆን አይሻም። ይህንን በማሰላሰል ላይ ያለው ከቁስለኞቹ መሃል አንዱ ቆፍጣና ወታደር ትኩረቴን ሳበው። ላናገረው ስጠጋ ከአስጎብኚዎቹ አንዱ ጓድ በምን ሁኔታ ጉዳት እንደደረሰበት አስረዳኝ። በምዕራብ አውሮፓ ይንቀሳቀሱ ከነበሩ ጎጠኛ ድርጅቶች የአንዱ የአመራር አባላት ስብሰባ የሚያደርግበት ቦታ ስለታወቀ ይሄ ጓድ እዚያ ድረስ ሄዶ እነሱን የማጥፋት ሚሽን ነበር የተሰጠው። በድንገት ቦምቡ እጁ ላይ ፈንድቶ ሰውነቱን በጣጥሶ በጽኑ ያቆስለዋል እና በውጭ ሀገርም በሀገር ውስጥ የሚቻለውን ሁሉ ሕክምና ተደርጎለታል። በራሱ ጥያቄ ቤተሰቤ እንደዚህ ሆኜ እንዳያኝ አልፈልግም ብሎ ስላለ ነው እዚህ የቆየው። በእውነቱ የመንፈሱ ጽናትና ጥንካሬ በጣም የሚደነቅ ነው። ጓድ ፕሬዝዳንት አለኝ አሁንም ወኔ ባልተለየው ድምፁ። በእውነቱ እዚህ ባሉት የጦር ጉዳተኞችና በራሴ ስም መጥተው ስለጠየቁንና አብዮታዊ መንግስትም ለሚያደርግልን እንክብካቤ ምስጋናዬን ላቅርብሎት። ለዚህ መንግስትና ፓርቲ ከሁሉም በላይ ደግሞ ለውድ እናት ሀገሬ ደሜ ቢፈስ አጥንቴ ቢከሰከስ ኩራት እንጂ ሐዘን አይሰማኝም። ግዳጄ ባይሳካም እኔም ዛሬ በዚህ ሁኔታ ላይ ብገኝም የሀገሬን ጠላቶች ለማጥፋት በመሞከሬና ምሳሌ በመሆኔ ደስ ይለኛል። ሌሎች ጓዶች አርማዬን አንስተው በድል እንደሚወጡ አምናለሁ። አሁንም ስለ ራሴ አልጨነቅም። ነገር ግን በዚሁ በዛሬው አቋሚ አይተውኝ ለወገኖቼ ሰቀቀን ለቤተሰቦችም ሸክም ለመሆን ስለማልፈልግ እዚህ ለመቆየት ወስኛለሁ። መኖሬንም እንዲያውቁ አልፈልግም። ይህንን አብሮኝ ያሉት ጓዶቼም የሚጋሩት ሐሳብ ይመስለኛል አለኝ። እኔም ምን እንዲደረግላችሁ ትፈልጋላችሁ? ፍላጎታችሁስ ምንድን ነው? የጎደለ ነገር አለ ወይ ብዬ ስጠይቅ አብዮታዊ መንግስት ቤተሰቦቻችን የሚረዱበትን ልጆቻችን የሚያድጉበትን ካመቻቸልን በተለይም ልጆቻችን በሀገር ውስጥና በውጪ ትምህርታቸውን ለመማር የሚያስችላቸውን መንገድ ከተፈጠረልን ከዚህ ሌላ ምንም አንፈልግም አሉኝ። ውጪ ከወጣም በኋላ በአጠገብ ያሉትን የተከተሉኝን ሰዎች በአይኔ ቃኘኋቸው። እነሱም አይን አይኔን ያዩኛል። ስላቸው አንዱ ምን ይላል? ጓድ ፕሬዝዳንት እንደሚያዩት እነዚህ ጉዳተኞች ሕይወታቸውን ለማዳን በሕክምና ሙያ የሚቻለውን ሁሉ ተደርጎላቸዋል። ነፍሳቸው ተርፏል። የተቀረውን የሕይወታቸውን ዘመን በሙሉ አሁን ባሉበት ሁኔታ ከመቀጠል በስተቀር ሌላ አማራጭ የለም። ካሁን በኋላ ሁኔታቸውን ለማሻሻል በሕክምና ሊደረግላቸው የሚችል ነገር የለም። ከህብረተሰቡም ጋር ተቀላቅለው መኖር የሚችሉበት ሁኔታ የለም። በቀጣይነት ምን ማድረግ እንዳለብን የእርሶን አብዮታዊ አመራር እንጠብቃለን። እና ይህ እንግዲህ ምን ማለት ነው? እኔስ ምን እንድል ነው የሚጠበቅብኝ? ምን እንዳደርግ ነው የተፈለገው? ፍጃቸው ነው። እነዚህ ሰዎች ግዳጃቸውን በብቃት ለመወጣት ሲንቀሳቀሱ ጉዳት የደረሰባቸው ሰዎች ናቸው። ውለታቸውን የምንመልሰው እነሱን በማስወገድ ነው። በሉ አንድ ሰው እንዳይነካቸው፣ በህይወት እስካሉ ድረስ የሚያስፈልጋቸው ሁሉ እየተደረገላቸው በእንክብካቤ ይኑሩ። በጥያቄያቸው መሰረት የጠየቁት ይፈጸምላቸው። እስከ ዛሬ ከምታደርጉላቸው በበለጠ የሚፈለገውን ሁሉ አድርጉላቸው ብዬ ትእዛዝ ሰጥቼ ሄድኩ። እነዚያ ሰዎች ወያኔ ከገባ በኋላ ሲያገኛቸው እዩት፣ ተመልከቱት፣ ግፈኛው ደርግ ለሀገራቸው መስዋዕትነት የከፈሉትን ወታደሮች ሰው እንዳያያቸው ዘመድ እንዳያገኛቸው አድርጎ ደብቆ አስቀምጧቸው ተገኙ እያለ ለፕሮፓጋንዳ ተጠቀመባቸው። ሐቁ ግን ይሄ ነው።
ኮሎኔል መንግስቱ ኃይለማርያም የዚምባብዌው ፕሬዝዳንት ሮበርት ሙጋቤ አሳልፈው ይሰጣቸው እንደሆነ ሲጠየቁ የሰጡት ምላሽ ይህንን ነው። የናይጄሪያው መሪ ኦሉሴጉን ኦባሳንጆ የላይቤሪያው ፕሬዝዳንት የነበረው ቻርልስ ቴለርን የፖለቲካ ጥገኝነት ሰጣለሁ ብሎ አገሩን ለቆ ወደ እሱ ሀገር ወይም ናይጄሪያ እንዲመጣ ካደረገ በኋላ ለተወሰነ ጊዜ አስተናገደው። ጥቂት ቆይቶ በሚያሳፍር ሁኔታ ያን እሱን አምኖ የተጠጋውን ሰው አሳልፎ ለጠላቶቹ ሰጠው። ለሀገሩ መንግስት እንኳን አይደለም፣ ለጠላቱ ለሴራሊዮን መንግስት ነው ያስረከበው። የሚያሳፍር ስራ ነው። በችግር ጊዜ በቃሉ ረክቶ የሚገኝ ሰው ማግኘት አስቸጋሪ ቢሆንም አንድ የሀገር መሪ የሰጠውን ቃል አጥፎ አምኖት የመጣውን ሰው እንደዚህ ማድረጉ ክህደት ነው፣ ያሳፍራል። ሮበርት ሙጋቤ ጨዋ ሰው ነው። እኔን በተመለከተ አልፎ አልፎ ጋዜጠኞች ሲጠይቁት መንግስቱ ቃለ መጠየቅ ከመስጠት ተቆጥቦ እስከተቀመጠ ድረስ በኢትዮጵያ ጉዳይ ጣልቃ እስካልገባ ድረስ የሚሉ ቃላትን ከመሰንቀሩ በስተቀር ለጠላቶቼ አሳልፎ እንደማይሰጠኝ ደጋግሞ ገልጧል። ቃሉንም አላጠፈም። በዚህ ጨዋነቱንና ቃሉን የሚያከብር ሰው መሆኑን በተግባር አሳይቷል። አሁንም በሀገሪቱ ወይም በዚምባብዌ ውስጥ በደረሰው የፖለቲካና የኢኮኖሚ ቀውስ የተነሳ ሙጋቤ የወደቀ እንደሆነ የእርሶ ነገር አያሰጋም ወይ ላልሽው፣ በእውነቱ በዚች አንዳችም ስጋት የለኝም። እኔ የዚምባብዌ ሕዝብ እንግዳ ነኝ እንጂ የሙጋቤ ብቻ የግል እንግዳ አይደለሁም። የነጻነት አርበኞችም ይህን በሚገባ ያውቃሉ። የኔ እዚህ መምጣት ከግለሰቦች ግንኙነት ይልቅ የአፍሪካዊ ወንድማማችነትና የጋራ ትግል ምልክት ነው። ዚምባብዌ ለነጻነት ባደረገችው ትግል ኢትዮጵያ ከፍተኛ አስተዋጽኦ አድርጋለች። በዚህም በወቅቱ የኢትዮጵያ መሪ ስለነበርኩና ውሳኔው የአመራር አካላቱ ማለትም የኔና የጓዶቼ ይሁን እንጂ የወሰነው በኢትዮጵያ ሕዝብ ስም ነው። ቁንጮው እኔ ነኝ። የአፍሪካዊ ትብብር መንፈሱና የነጻነት ትግል አጋርነቱ የሁለቱ ሕዝቦች ነው። ይህም ዘላለማዊ ነው። መሪ ይመጣል፣ ይሄዳል። ወዳጅነት ግን ዘላለማዊ ነው። ሌተናል ኮሎኔል መንግስቱ ኃይለማርያም በእሳቸው የስልጣን ዘመን ስለተከወኑ ነገሮች ለገነት አየለ አንበሴ ይህን ብቻ አልነገሯትም። የተቀሩትን ትዝታዎቻቸውን የሌተናል ኮሎኔል መንግስቱ ኃይለማርያም ትዝታዎች በሚለው መጽሐፍ ላይ ያገኙታል። መጽሐፉን ገዝታችሁ እንድታነቡት እናበረታታለን። ለዛሬ ግን ለታሪክ ማስታወሻነት አቀረብንላችሁ። ይህም የኢትዮጵያ ታሪክ ነው።